የተሰበረ ልብ የሚጠገነው በእግዚአብሔር ቃል እንጂ በምንም አይደለም። የተጣመመው የሚቀናው በእግዚአብሔር ቃል እንጂ በምንም አይደለም። የጎደለው የሚሞላው በእግዚአብሔር ቃል እንጂ በምንም አይደለም። ከፍ ብሎ ዝቅ አልልም ያለው ለኛ በጣም እጅግ በጣም አደገኛ የመሰለን ችግር ሊቀረፍ የሚችለው በእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል ሁሉን አድራጊ ስለሆነ ለእግዚአብሔር ቃል ልቡናችንን ልንሰጠው ያስፈልጋል። አታዩዋቸው? የማይጠቅሙ ወያላዎች ናቸው የምንላቸው የእምነታቸው ነገር ሲነሳ ከፊት ሆነው በጥይት የሚደበደቡ በሰይፍ የሚቀሉ የሚንገላቱ ውድ ህይወታቸውን የሚሰው አይጠቅሙም ያልናቸው ናቸው። እነዚህ አሁን በእምነታቸው ፍጹማን ናቸው ማለት ነው። አያችሁ? በእምነታቸው በሃይማኖታቸው ቀልድ አያውቁም ማለት ነው። ጨዋታ አያውቁም ማለት ነው። ነገር ግን ያልበቁት በምንድነው? በምግባራቸው አልበቁም። ይህች ደካማ ስጋ አሸንፋቸዋለች። በብዙ ነገር እየጎዳቻቸው ነው። ግን በእምነታችን ምን አንልም አሉ፣ በሃይማኖታችን ምን አንልም አሉ፣ ቀልድ አናውቅም አሉ። አሁንም ደግሞ ሌላ እንደው ምን አለ ዲቪ ሞልቼ ሀገር ቢደርሰኝ መጥፎ መሻት እየርህ በውቅያኖስ ላይ እንደምትሰጥምና እንደምትሞት እያወቀ እግዚአብሔር እንዴት መጥፎ መሻትን ይፈጽምልሃል? በመንገድ የሚያጋጥምህን አደጋ እያወቀ እዚያ ሄደህ ሰው እንደማትሆን ሄደሽ ሰው እንደማትሆኝ እያወቀ እግዚአብሔር እንዴት መጥፎ መሻታችንን ይፈጽማል? ስላደረክልኝ አመሰግንሃለሁ ሳይሆን ስላላደረክልኝም አመሰግንሃለሁ የምንልበት ጊዜ አለ ስንረዳው ማለት ነው። በእምነት አምልኮ ጣዖትን እምቢ እንበለው። በእምነት ዘረኝነትን እምቢ እንበለው። በእምነት በቋንቋ በጎሳ በነገድ በወንዛወንዝ መከፋፈልን እምቢ እንበል። በእምነት ዝሙትን እምቢ እንበለው። በእምነት ስርቆትን እምቢ እንበለው። እንውጣ እስኪ ውጣ ነው አይደል? አብርሃም ከካራን ውጣ ሲባል ወደ ከነዓን ቀጥታ ገባ። እኛም ከዝሙቱ እንውጣ ውጣ ይላል እግዚአብሔር። ከስካሩ እንውጣ፣ ከዘረኝነቱ እንውጣ፣ ከአመፀኝነቱ እንውጣ። ትክክለኛ ጾም ማለትም ይሄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ናይኩቶ ለእግዚአብሔር ለገባሬ ሰናያት ላይሌነ በጎ ነገርን ለሁላችን ያደረገ ከክፉ ነገር የሰወረን ከወጥመድ ያዳነን ከሁሉም የሚታደገን በዘመናችን ሁሉ የሚጠብቀን የሰራዊት ጌታ አምላካችን ልዑል እግዚአብሔር ጊዜያችንን ባርኮ ቀድሶ ለዚህ ለጾማችን 4ኛ ሳምንት ያደረሰን ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር አምላካችን ስሙ ለዘላለም የከበረና የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ምልጃና በረከት በሁላችንም ላይ ይደርብን። የተከበራችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ የተከበራችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ሕፃናትም ሳይቀር ባሰባሰበንና በጠራን እስከዚህ ችለትም ባደረሰን በሕያው እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የሰራዊት ጌታ አምላካችን ልዑል እግዚአብሔር የወደቁትን የሚያነሳ የተረሱትን የሚያስታውስ የተጨነቁትን ከጭንቀታቸው የሚታደግ የተሰበረውን ልብ የሚጠግን ሁሉን ማድረግ የሚችል አምላካችን ልዑል እግዚአብሔር በዚህ ኃጢአትና በደል በበዛበት ዘመን ኃጢአታችንን በደላችንን ታግሶ እድሜ ለንስሐ ሰጥቶ ባለችን ዘመን ላይ ለዚህ ችለትና ሰዓት አድርሶናልና በድጋሚ ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር አምላካችን እንደፈቀደ መጠን አሁን ያለንበት ሳምንት 4ኛ ሳምንት ነው። የመጀመሪያው
ዘወረደ ይባል ነበር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ የወደቀውን የሰውን ልጅ ለማንሳት፣ የቆሸሸውን ለማጠብ፣ የተዘጋችበት የገነት በርን ለመክፈት፣ የዲያብሎስን አሰራር ለማፍረስ፣ የዕዳ ደብዳቤውን ለመደምሰስ ወደዚህ ዓለም መምጣቱ፣ መውረዱ፣ መወለዱ፣ መከራ መቀበሉ የሚነገርበት፣ ከዚህም አልፎ ወርዷል፣ ተወልዷል፣ መከራ ተቀብሏል፣ ሙቷል፣ ተነስቷል፣ አርጓል፣ ዳግመኛም የሚመጣበት የሚነገርበት ሳምንት ዘወረደ ተብሎ ይጠራል። ሁለተኛው ቅድስት ነው። ስለ ንጽህና፣ ስለ ቅድስና በደሙ መፍሰስ፣ በስጋው መቆረስ ሁላችንንም ያዳነን አምላክ እርሱ ስለሆነ ያንን መቀደሳችንን ያንን ንጽህናችንን እያስታወስን ለዘላለም እስከ ህልፈተ ህይወታችን እግዚአብሔር እስከ ሰጠን ዘመን ድረስ እስከ ህይወታችን የመጨረሻው እቅታ ድረስ አካላችንን በንጽህና በቅድስና ይዘን መቆየት እንዳለብን ቅዱሳነ ኩኑ እስመ አነሂ ቅዱሳነ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ የተናገረውን መመሪያ ይዘን ስለ ቅድስና ስለ ንጽህና የምንማማርበትና በንጽህና በቅድስና እንድንቀመጥ በሰፊው የሚታወጅበት ሳምንት ቅድስት ይባል ነበር። ሶስተኛው ምኩራብ ነው። ምኩራብ የቤተ መቅደሱን ክብር የእግዚአብሔር ቤት ከምንም በላይ የከበረ እንደሆነ የእግዚአብሔር ቤት ማለትም አንደኛው ይሄ ህንጻው ነው። ሁለተኛ ደግሞ የራሳችን አካል ነው። ለህንጻ ቤተክርስቲያኑ ክብር እንደምንሰጥ ወደ ህንጻ ቤተክርስቲያኑ ስንመጣ የእግዚአብሔር ቤት ነው ብለን ስላመን በንጽህና በቅድስና በንስሐ እንደምንመጣ ሁሉ ለዘላለም መቅደስ የሆነው ሰውነታችንን ደግሞ በንጽህና በቅድስና መጠበቅ እንዳለብን ስለ ምኩራብ ተምረናል። በምኩራብ በቤተ መቅደሱ በእግዚአብሔር ቤት ምን መደረግ እንዳለበት ስለሚሰሩ ስራዎች ለምሳሌ የአምልኮት መገለጫዎችን ብቻ በእግዚአብሔር ቤት መስራት እንጂ ሌላ ስራ መስራት እንደማይገባ ተነጋግረናል። በምኩራብ ሳምንት የአምልኮት መገለጫዎች እግዚአብሔርን እናመሰግናለን፣ እግዚአብሔርን በጸሎት እንጠይቃለን፣ እግዚአብሔርን በስግደት እናመልከዋለን። እንደዚህ አይነት ነገሮች ከነዚህ ውጭ ግን ሌላ በቤቱ መነገድ እንደማይገባ በምኩራብ ሳምንት ተምረናል። ሶስተኛው ሳምንት ማለት ነው። አሁን ያለንበት ደግሞ ስንተኛው ሳምንት ነው? አራተኛ ሳምንት ነው። አራተኛው ሳምንት ማን ተብሎ ይጠራል? መጻጉዕ ይባላል። መጻጉዕ ማለት በሽተኛ ድውይ ማለት ነው። መጻጉዕ ስለ አንደኛው ሰው ብቻ ሳይሆን ይሄ ሳምንት የምንነጋገርበት 38 ዓመት ያልጋ ቁራኛ የደዌ ዳኛ ሆኖ ስለቆየው ሰው ብቻ ሳይሆን በሽተኛ ስለተፈወሱ በሽተኞች ሁሉ ምንም እንኳን ለአብነት ወይም ለምሳሌ መጽሐፍ ቅዱስ ጥቂቶችን አስቀምጦልናል እንጂ ኢየሱስ ክርስቶስ በስጋ ማርያም በምድር ላይ በሚመላለስበት ሰዓት ያልፈወሰው በሽተኛ የለም። እጅግ በጣም እልፍ አእላፋት በሽተኞችን ፈውሷል። የሰው ልጆችን ማህበራዊ ጉዳይ ችግራቸውን ፍቋል። ነገር ግን ለአብነት ያክል ለምሳሌ በመጽሐፍ ቅዱስ ተቀምጠውልናል። ስለዚህ ይህ መጻጉዕ ማለት በሽተኞችን በሙሉ የፈወሰበትን የምናስታውስበት ሳምንት ነው። መጻጉዕ የተባለው በእድሜ ታላቅ ስለሆነ ነው። 38 ዓመት ሙሉ በዚያች በአልጋ ላይ ተጣብቆ የእግዚአብሔርን ማዳን ይጠባበቅ ነበር። ስለዚህ በሱ ስም ተሰይሟል እና በዚህ ስም ይሰየም እንጂ የምናስታውሰው ግን የፈወሳቸውን ያዳናቸውን ከነዚያ ውስጥ አንዲቷን መዘዝ እያደረግን ነው የምንነጋገረው ሰዓት ስለማይበቃን ማለት ነው። ስለዚህ አራተኛው ሳምንት መጻጉዕ ይባላል። ለዛሬው የምንቆይበት ምንባባችን የሚሆነው ኢየሱስ ክርስቶስ ፈውስ ካደረገበት የሚያስታውሰን የማቴዎስ ወንጌል ምዕራፍ 8 ቁጥር 5 እስከ 14 ያለውን ምንባብ አብረን እናነብና ካነበብን በኋላ እንደተለመደው ርዕስ መርጠን እንነጋገራለን። ስለዚህ ልቡናችንን ሰብሰብ እናድርግ። ቢቻል የእግዚአብሔር ቃል አዲስና አሮጌ የለውም አይደለም። የእግዚአብሔር ቃል ምንጊዜም አዲስ ነው። ቃል ሁልጊዜ አዲስ ነው የሚለው የእግዚአብሔር ቃል ሁልጊዜም አዲስ ነው። በማንም ይነገር በማን የእግዚአብሔር ቃል ነው። ደረጃ ልንሰጠው በሰዎች ምክንያት ልናሳንሰው የማይገባ ሊቀየር የማይችል የእግዚአብሔር ቃል ዘላለማዊ ቃል ነው። ግን እንዳለመታደል ሆኖ ከአዲስ አበባ መጣ ሲባል ሰው ቅጥሩ ይጠባዋል፣ የጠጠር መጣያ ይጠፋል። ሰርክ ቤተክርስቲያን መምህራንን አዘጋጅታ መድባ ታስተምራለች። ሰርክ ደግሞ እንዲህ እንደምታዩት ይሆናል ማለት ነው። ይሄ በጣም ከፍተኛ ጥፋትና አጉል ልምድ ነው።
የእግዚአብሔር ቃል ሁሉ ጊዜ ይሰበካል። አባቶቻችን እንደውም እንደዚህ ምዕራፍ ቁጥር ጠቅሰው ሳይሆን መጣልህ ይሄን የምታደርግ ዋርሳ አትውረስ፣ ድንበር አታፍርስ፣ አትጣላ፣ ይሄን ብታደርግ ይሄን ትሆናለህ ስላሉት ሰው እየተሰበሰበ ይሰማቸው ነበር። አሁን ግን ልክ ሌላ እንደ አርቲስት ነገር ነው የመሰለው፣ የአርቲስቶችን አሰራር ነው የመሰለው በአሁኑ ሰዓት ሲታይ። ይሄ እንደው ብቻ እግዚአብሔር ልቦናችንን ይመልስልን። ስለዚህ በያላችሁበት ሁናችሁ ቢቻል ቤተክርስቲያን በቅርባችን ናት። በቅርባችን ስላለች ባለችበት ቦታ ሁሉ መምህራን ስላሉ ቀርብን መማር ያስፈልጋል። ባይቻል ደግሞ የአልጋ ቁራኛ የደዌ ዳኛ ከሆናችሁ እግዚአብሔር ምሕረቱን ይላክላችሁ። ነገር ግን ልቡናችሁን ሰብስባችሁ ከምንም በላይ ለእግዚአብሔር ቃል ቦታ ሰጥታችሁ ልትማሩ ይገባል። ምክንያቱም የእግዚአብሔር ቃል የተሰበረ ልብ ይጠግናል። የተሰበረ ልብ የሚጠገነው በእግዚአብሔር ቃል እንጂ በምንም አይደለም። የተጣመመው የሚቀናው በእግዚአብሔር ቃል እንጂ በምንም አይደለም። የጎደለው የሚሞላው በእግዚአብሔር ቃል እንጂ በምንም አይደለም። ከፍ ብሎ ዝቅ አልልም ያለው ለኛ በጣም እጅግ በጣም አደገኛ የመሰለን ችግር ሊቀረፍ የሚችለው በእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል ሁሉን አድራጊ ስለሆነ ለእግዚአብሔር ቃል ልቡናችን ልንሰጠው ያስፈልጋል። እንደ አለት የጸና ልቡና ሊፈረካከስ የሚችለው እኮ በእግዚአብሔር ቃል ነው። ያላመነ ልብ ሊያምን የሚችለው፣ ያልተሰበረ ልብ ሊሰበር የሚችለው፣ ለእግዚአብሔር ያልተገዛ ልብ ሊገዛ የሚችለው፣ ተከፋፍሎ የነበረ ልብ አንድ ሊሆን የሚችለው፣ መለያየትንና ጠብን ሲሰብክ የነበረ ልቡና ፍቅርንና ሰላምን እንዲሰብክ የሚያደርገው እኮ ልቡናውን የሚሰባብረው ሚናውን የሚጫወተው እግዚአብሔር ቃል ነው። ታዲያ እግዚአብሔር ቃል ክብር ካልተሰጠው ማን ሊሰጠው ይገባል? እግዚአብሔር ልቦናችንን ይመልስልን። የማቴዎስ ወንጌል ምዕራፍ 8 ቁጥር 5 ጀምሮ ያለው የእግዚአብሔር ቃል እንደዚህ ይላል። ወደ ቅፍርናሆምም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። ምን አለው? የቅፍርናሆሙ መቶ አለቃ ነው። እንግዲህ ወደ ቅፍርናሆም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ ፈውሰዋለሁ አለው። የመቶ አለቃውን መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባኝም፣ በቤቴ ጣራ ከታች ልትገባ አይገባኝም። ነገር ግን ቃል ብቻ ተናገር ብላቴናዬም ይፈወሳል። እኔ ደግሞ ለሌሎቹ ተገዥ ነኝና ከእኔም በታች ጭፍራ አለኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህን አድርግ ብለው ያደርጋል አለው። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳ እንዲህ ያለ ታላቅ እምነት አላገኘሁም። እላችኋለሁ ብዙዎቹ ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብም ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥት ልጆች ግን በውጭ ወዳለው ጨለማ ይጣላሉ፣ በዚያ ልቅሶና ጥርስ ማፋጨት ይሆናል። ኢየሱስም ለመቶ አለቃው ሂድና እንዳመንህ ይሆንልህ አለው። ብላቴናውም በዚያች ሰዓት ተፈወሰ ይላል። ስለ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ርዕሳችን የሚሆነው መቆያችን ቃል ብቻ ተናገር፣ አዝዝ በቃልከ ወየሐዩ ቁሌየ፣ ስፒክ ዘ ወርድ ኦንሊ፣ ቃል ብቻ ተናገር ነው። ብላቴናዬ ምን ይላል? ይድናል። ነገር ግን ምን በል? ቃል ብቻ ተናገር። የትምህርታችን መሰረታዊ ዓላማ በፍጹም እግዚአብሔርን ማመን በጎ መሻትን እንደሚያሰጥ፣ እግዚአብሔርን በፍጹም ካመንነው በጎ መሻታችንን እንደማይነሳን በእርግጠኝነት መናገር ነው። በፍጹም ልናምነው ይገባል። እግዚአብሔርን በፍጹም ልናምነው ይገባል። እግዚአብሔርን በፍጹም ልንወደው ይገባናል። እርሱን በፍጹም ካመንነው፣ እርሱን በፍጹም ልቡናችን ከወደድነው፣ እውነት ነው የምላችሁ እግዚአብሔር አምላክ በጎ መሻታችንን የሚነሳን አምላክ አይደለም። ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ እሹ ታገኛላችሁ የተባልነው። ስለዚህ እግዚአብሔር አምላክ ይሄንን ብሎ የተናገረ አምላክ የምንሽተውን ነገር የሚነሳን አምላክ አይደለም። በፍጹም በማመናቸውም የፈለጉትን ሲያገኙ በመጽሐፍ ቅዱስ ብዙዎችን እናያለን።
ብዙዎችን እንመለከታለን። እንኳንስ በፍጹም ያመኑትን ይቅርና በፍጹም ሳናምን በስሙ የምንኖረውን ሁሉ ፍላጎታችን እያሟላልን አይደል? ችግራችንን እየቀረፈልን አይደል? ጉርለታችንን እየሞላልን አይደል? የጠመመውን እያቀናልን አይደል? እንደኛ ማመን ነው ያለነው? እንደርሱ ቸርነት እኮ ነው ያለነው። እንደርሱ መሐሪነት እኮ ነው ያለነው። እንደርሱ መጋቢነት ነው ያለነው። አይነ ኩሉ ነፍስ ሲፈኪያከ አንተ ተሁወሙ ሲሳዩን በጊዜው ተሰፈየ ማለከ ወታጸግብ ለኩሉ እንስሳ ዘበስራተከ። የሁሉም አይነ አንተን ተስፋ ያደርጋል። አንተ ተሁወሙ ሲሳዩን በጊዜው አንተም ምግባቸውን በየጊዜው ትሰጣቸዋለህ ይላል። ከቸርነት የተነሳ እጅን ዘርግተህ ሁሉን ታጠግባለህ ይላል። እግዚአብሔር ቸር ስለሆነ መሐሪ ስለሆነ ከቸርነቱ የተነሳ እጁን ዘርግቶ ያመነውንም ያላመነውንም ይመግባል። ላመነውም ላላመነውም ክረምቱን አምጥቶ መሬት እንድትረሰርስ እንድታምር እንድትረካ ረስርሳ ረክታ እጽዋትን አዝሬትን አትክልትን አብቅላ እንድትመግብ ያደርጋታል። ውሃዎቹ እንደ ልብ ሞልተው የሰው ልጅ እንዲገለገልባቸው ፍጥረታት ሁሉ እንዲገለገልባቸው ያደርጋል። ፀሐይን ጨረቃን ሲያወጣ ላመነም ላላመነም አይደለም ለሁላችንም ነው። እንኳን ላመነው ይቅርና እንኳን ላመኑት በፍጹም እምነት ሆነው ለሚጠይቁት ይቅርና ያላመኑትን ሁሉ ከቸርነቱ የተነሳ እጁን ዘርግቶ የሚመግብ አምላክ ነው። ስሙ ለዘላለም የከበረና የተመሰገነ ይሁን። ስለዚህ እንመነው። ላላመነው ሁሉ ይሄን የሚያደርግ አምላክ ያመነውን አይነሳንም። መጥፎ መሻታችንን እንጂ በጎ መሻታችንን አይከለክለንም። ነገር ግን ለእግዚአብሔር ምን አለው? ጊዜ አለው። እግዚአብሔር ጊዜ አለው። የኛን ጊዜ አይደለም መጠየቅ ያለብን። ያንተ ጊዜ መቼ ነው? የኔን ችግር የምትፈታበት ጊዜ መቼ ነው? ቋጠሮዬ በስቷል። በልቡናዬ ውስጥ ጥያቄዎች ተጠራቅመዋል። ጉርለቴ በስቷል። ሰባራዬ በስቷል። መቼ ትጠግነኛለህ? የጎደለውን መቼ ትሞላልኛለህ? የጠመመውን መቼ ታቀናልኛለህ ብለን በፍጹም እምነት ሆነን መለመን አለብን እንጂ እግዚአብሔር የሚነሳን አምላክ አይደለም። ግን እምነታችን በምን ላይ ነው ያለ የሚለው ይሄንን ልናሰምርበት ይገባል። የሰው ልጅ በእምነቱ መጠራጠር የለበትም። እግዚአብሔርን በማመን መጠራጠር የለበትም። በስነ ምግባር ልንወድቅ እንችላለን። አንዳንድ ነገሮች ልናደርግ እንችላለን። በእምነት ወይም በሃይማኖት ግን ቀልድ መኖር የለበትም። በእምነት ወይም በሃይማኖት ግን ማፌዝ መኖር የለበትም። አታዩዋቸውም? የማይጠቅሙ ወያላዎች ናቸው የምንላቸው የእምነታቸው ነገር ሲነሳ ከፊት ሁነው በጥይት የሚደበደቡ በሰይፍ የሚቀሉ የሚንገላቱ ህይወታቸው ውድ ህይወታቸውን የሚሰው አይጠቅሙም ያልናቸው ናቸው። እነዚህ አሁን በእምነታቸው ፍጹማን ናቸው ማለት ነው። አያችሁ፣ በእምነታቸው በሃይማኖታቸው ቀልድ አያውቁም ማለት ነው። ጨዋታ አያውቁም ማለት ነው። ነገር ግን ያልበቁት በምንድነው? በምግባራቸው አልበቁም። ይህች ደካማ ስጋ አሸንፋቸዋለች። በብዙ ነገር እየጎዳቻቸው ነው። ግን በእምነታችን ምን አንልም አሉ። በሃይማኖታችን ምን አንልም አሉ። ቀልድ አናውቅም አሉ። መስዋዕትም ቢሆን እንሰዋለን፣ ምንም አንፈራም፣ ለሃይማኖታችን ዘብ እንቆማለን ብለው ዋጋ ሲከፍሉ በእሳት ሲቃጠሉ በጥይት ሲደበደቡ ምናያቸው እንደዚህ አይነት ነው። ምን ስለሆነ? እምነታቸው ፍጹማን ስለሆኑ። አያችሁ፣ እምንጠላቸው ናቸው እኮ። ጸጉሩን አጨፍሯል ብለን የምንነቅፈው ልጅ፣ በሱሪ እየሄደች ነው ብለን የምንጸየፋት እህት ስለ እምነታችን ግን ቀልድ አናውቅም አሉ። አያችሁ፣ እምነት ማለት እንደዚያ ነው። በመከራ ጊዜ እፊት የሚገኝ አያችሁ፣ ዋጋ የሚከፍል እንጂ የማይሸሽ እንደ ዴማስ በሞላበት ብቻ የማይገኝ በሞላበት ብቻ የሚገኝ በጎደለበት የማይገኝ ሳይሆኑ በጎደለ ጊዜ ለጭንቅ መፍትሄ የሚሆኑ ወንድሞችና እህቶች አሉ። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ነገም እግዚአብሔር አምላክ መሐሪ ስለሆነ ወደዚህ ጠርቷቸው ነገም የሚያስቀድሱ ነጠላ ለብሰው እንደኛ የሚያስቀድሱ ወይም ነጠላ ለብሰው ንስሐ ገብተው የሚቆርቡ ለቤቱ የሚያገለግሉ እንዳይሆኑ የሚያግዳቸው የለም። የእግዚአብሔር ምሕረት ይጣራል። የእግዚአብሔር ቃል ይጠራቸዋል። አንድ ቀን ልቡናቸውን ይሰበስባል።
አንድ ቀን ያልሞላላቸውን እንዲሞላላቸውና ወደ ቤቱ መጥተው በቤቱ እንዲጠለቀለቁ እንዲሞሉ እንዲበዙ ያደርጋቸዋል። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ይሄንን ቃል ብቻ ተናገር አለ። ተናጋሪው የቅፍርናሆም 100 አለቃ ነው። ቅፍርናሆም በምትባል ሀገር ውስጥ የሚኖር 100 አለቃ ነው። ልብ በሉ፣ እስራኤላዊ አይደለም። ትንቢት የተነገረላቸው፣ ሱባኤ የተቆጠረላቸው፣ ቃል ኪዳን ያላቸው፣ በዘመኑ ታቦተ ሕጉ ያላቸው፣ ታቦተ ጽዮን የተሰጠቻቸው ከነሱ ውስጥ አይደለም። ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ወገን አይደለም። ውጭ ነው፣ ባይድ ነው። እምነቱን ግን አያችሁ። በእስራኤል ውስጥ ያሉት ሳያምኑ፣ በእስራኤል ውስጥ ያሉት በክደት ማዕበል እየተናጡ ብዙ ተአምራትን ብዙ ምልክትን እየፈለጉ እርሱ ግን እጅግ በጣም ፍጹም እምነት ያለው ሆኖ ተገኘ። አያችሁ፣ የሚያስደስት ሆኖ ተገኘ። በምንባቡ አይታችኋል ምን ያህል ኢየሱስ ክርስቶስ እንዳስደሰተው። የሚያስደስት ሆኖ ተገኘ። ስለዚህ ምን አለ? የቅፍርናሆም 100 አለቃ የተናገረው ደግሞ የሰውን ልጅ ለማዳን በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ ወደዚህ ዓለም ለመጣው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ አምላካችን ነው። ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይለዋል ኢሳይያስ። እንዲሁም ወደ ኋላ ድንቅ ነው የሚለው። ድንቅ፣ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ነው ኢየሱስ ክርስቶስ። ድንቅ ማለት ተናግረን ልንተረጉመው የማንችል፣ በቃላት ልንገልጠው የማንችል፣ ድንቅ ብለን የምናልፈው መግለጽ የማንችለውን ነው። ቋንቋ የማይኖረንን በእኛ አቅም፣ በእኛ አንደበት፣ በእኛ እውቀት ልንገልጸው የማንችል ማለት ነው ድንቅ ማለት። መካር፣ የሰው ልጆችን የመከረ፣ በእኛ በሰው ልጆች ተገብቶ የእኛን ጩኸት የጮኸልን፣ የእኛን ልቅሶ ያለቀሰልን፣ የእኛን መከራ የተሸከመልን፣ በቁስሉ ቁስላችንን የፈወሰ፣ በሕማሙ ሕማማችንን የፈወሰን ማነው? እሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። የዘላለም አባት፣ ሁልጊዜም አባት የሚሆነን በምድርም በሰማይም አባት የሚሆነን በምድርም ሁሉን የሚያዘጋጅልን በሰማይም መኖሪያን ስፍራን ያዘጋጀልን ዘላለማዊ አባታችን ነው ኢየሱስ ክርስቶስ። የሰላም አለቃ፣ በሰይጣን ምክንያት ተነጥቀን የነበርነውን ሰላም ለዘላለም ሰላምን የሰጠን፣ የተዘጋችውን የገነት በር የከፈተልን፣ የዕዳ ደብዳቤያችንን የደመሰሰልን፣ የዲያብሎስን አሰራር ያጠፋልን፣ ሰላምን ያነገሰልን እሱ ነው። ስሙ ለዘላለም የተመሰገነ ይሁን። ለእርሱ ነው የተናገረው። እንግዲህ ለእርሱ ነው። አዝዝ በቃልከ ይህየ ወልድየ፣ ቃል ብቻ ተናገር ብላቴናዬ ይድናል አለ። እንዲህ ነው እምነት ማለት። እግዚአብሔር ሆይ በቃል ብቻ ተናገረኝ እፈወሳለሁኝ። እግዚአብሔር ሆይ በቃል ብቻ ጎብኘኝ። በቃ በአንተ ተመልከተኝ እኔ እፈወሳለሁ። አንተ ተመልከተኝ የኔ ችግር ይፋቃል። አንተ ተመልከተኝ የኔ ጉድለት ይሞላል። አንተ ተመልከተኝ የኔ ጥመት ይቀናል። አንተ ስትመለከተኝ ሙሉ ሰው ሆናለሁ። ሰዎቹ ጎደሎ ያደርጉኛል። ዓለም አጉድላብኛለች። ዓለም ስጦታዋን ነፍታኛለች፣ ነፍጋኛለች። ዓለም ከሰው በታች አውላኛለች። አንተ ግን ተመልከተኝ። አንተ ስትመለከተኝ እኔ ከፍ እላለሁኝ። አንተ ስትመለከተኝ እኔ ሞገስ አገኛለሁኝ። አንተ ስትመለከተኝ እኔ በሰው መካከል ግርማ ሞገስን አገኛለሁኝ፣ እከበራለሁኝ። ዛሬ ግን ተዋርጃለሁ ብለን በጸሎት ልንጠይቀው ያስፈልጋል። አያችሁ፣ ቃል ብቻ ተናገር አለ። የመቆያ ነጥባችን የሚሆነው አንድ ብቻ ነው። አንድ ነጥብ ብቻ ነው ያለን። ማመን ስለሚያሰጠው ዋጋ መነጋገር ነው። በቃ ማመን ዋጋ አለው። ይሄንን ነው የምንነጋገረው። የ100 አለቃው ባያምን ኖሮ እንዲህ አይነት ስጦታ አይሰጠውም ነበር። ስላመነ ነው ያ ቃል የተነገረው ማለት ነው። ስለዚህ ማመን የሚለው ደግሞ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 6 የተናገረውን ብቻ ስለማመን ነግራቸዋለሁ። ምክንያቱም ጊዜ ስለሚጠበን ነው። እንደዚህ ይላል፣ ያለ እምነትም እግዚአብሔርን ደስ ማሰኘት አይቻልም ማለት ማሰሪያው ይሄ ነው። ዘይንበለ ተአምኖሰ እጅግ ሊያስምርቆ ለእግዚአብሔር፣ ያለ እምነትም እግዚአብሔርን ደስ ማሰኘት አይቻልም ማለት። በገንዘብ ደስ ልናሰኘው ፈልገን ይሆናል፣ አይቻልም። በብዙ ነገር ደስ ልናሰኘው ፈልገን ይሆናል፣ አይቻልም።
መጀመሪያ እኛ እግዚአብሔር በእኛ የሚደሰተው በእምነታችን ነው። በመቶ አለቃው ምን ያህል እንደተደሰተ አይታችኋል። አላያችሁትም? በእስራኤልም እንኳን እንዲህ አይነት እምነት አላገኘውም። ምን ያለ እውነት እላችኋለሁ ከሩቅ ይመጣሉ የአብርሃምና የይስሐቅ የያዕቆብ ልጆች የመንግስቱ ልጆች ግን ወደ ውጭ ይጣላሉ አለ። ከውጭ የመጡት ከአብርሃም ከይስሐቅ ከያዕቆብ ጋር በመንግስተ ሰማያት ለዘላለም ይኖራሉ አለ። እንደዚህ አይነት አማኞች መድኃኔዓለም ኢየሱስ ክርስቶስ እጁ የተዘረጋች ናት። እግዚአብሔር አምላክ እጁ የተዘረጋች ናት። ያመነውን ሁሉ በእኩል የሚወድ ላመነው ሁሉ በእኩል መንግስተ ሰማያትን የሚሰጥ የማታዳላ መንግስት ያለችው የማታዳላ ስጦታ ያለችው እርሱ እግዚአብሔር ብቻ ነው። ኮናኒ በርት ፈታሂ በጽድቅ በእውነት የሚፈርድ በእውነት የሚሰጥ የሚገዛ አምላክ ነው። ስለዚህ ማመን ማለት ያለ እምነትም ማለት ደስ ማሰኘት አይቻልም ማለት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል አለ። አንደኛ ምን ማለት አለበት? እግዚአብሔር እንዳለ ማመን አለበት። አዎ እንዳለ እናምናለን። እግዚአብሔር ከሌለማ ሰማዩን እንዲህ ማን አጸናው? ማን ዘረጋው? ፀሐይና ጨረቃን ማን ያወጣ ነበር? ምድርንስ በውሃ ላይ ማን ያጸናት ነበር? ነፍስና ስጋንስ አዋህዶ ማን ይፈጥር ነበር? እንዲህ እጽዋት ለሰው ልጆች ሁሉ ለፍጥረታት ሁሉ ሲሳይ የሆኑትን እጽዋትና አዝርዕትና አትክልት እንድታበቅል ምድርን ማን ያዛት ነበር? ሁሉን ነገር እንዲህ ለማይክሮ ሰከንድ እንኳን መቆየት እሱን አተን መቆየት የማንችለውን ኦክሲጅን ማን ይሰጠን ነበር እሱ ባይኖር? ግን ስለ ኦክሲጅን አስታውሳችሁ ታውቃላችሁ? እኔ በደንብ ያስታወስኩት ሆስፒታል ሄጄ ካየው በኋላ ነው። እንዲያ ኦክሲጅን መውሰድ አቅቷቸው አየር ማውጣትና መውሰድ ማስወጣትና ማስገባት አቅቷቸው በሌላ መተንፈሻ በአርቲፊሻል ሲተነፍሱ አይቼ ውስጤ ተሰብሯል። የእግዚአብሔርን ውለታ የእግዚአብሔርን ስጦታ በዚያም ምን ያህል ዋጋ እንደሚከፈል አይተናል። እንዲያውም አንድ ነገር ልንገራችሁ። እዚህ ጋር አንድ ባለጸጋ ሰው ነበሩ አሉ። በዚያ በኮሮና ሰዓት ታስታውሳላችሁ፣ መተንፈስ አቅቷቸው ሆስፒታል ይገባሉ። ሆስፒታል ይገቡና በአንድ ቀን በዚያች እንግዲህ ስሟን አላውቃትም የኦክሲጅን መውሰጃ ብዬ ልወሰዳት፣ እናንተ ታውቁታላችሁ፣ የጤና ባለሙያው በደንብ ያውቀዋል። ስለዚህ በዚያች ኦክሲጅን ሲወስዱ ውለዋል ቀኑ ሙሉ። ማታም ሲወስዱ አድረው ከመማቸው ተፈውሰዋል። ከዚህ በኋላ ዋጋ ስንት ነው አሏቸው። ይሄን ያህል ሺህ ብር ነው አሉ። ሲነግሯቸው እሪ ብለው አለቀሱ ይላል። ያለቀሱበት ምክንያት ዶክተሮቹ ተደናገጡና አባ እንኳን ተረፉ እንጂ ገንዘብ አጥተው እንደሆነ እኛ እንከፍለዋለን አሏቸው። እንከፍልልዎታለን አሏቸው። እግዚአብሔር ይባርካቸው። እንዲህ አይነት ልቡና ነው የሚያስፈልግ። አክመው አድነው። እውነት ሐኪም እኮ የታደለ ነው ከሰራበት። የሕክምና ባለሙያ እኮ መታደል ነው። እንደ እግዚአብሔር በችግር ጊዜ የሚገኝ ሐኪም ነው። ተመልከቱ። ስንጠግብና ስናገኝ አናውቃቸውም፣ ግን በችግራችን ጊዜ የሚገኙት እንደ እግዚአብሔር የሕክምና ባለሙያዎች ናቸው። ስለዚህ አክመው አድነው ተንከባክበው ኋላ ደግሞ ብር እንከፍላለን ማለት ምን ያህል ጸጋ ነው? ምን ያህል መሰበር ነው? ምን ያህልስ ለሰው መሰጠት ነው? እንዲህ አይነት ጸጋ እኮ ነው። ይሄ ማወቅ አለብን። ካዲያ አያልቅሱ፣ በቃ ብር ካላገኙ እኛ እንከፍለዋለን አሏቸው። አይደለም ያስለቀሰኝ አይደለም አሉ። 78 ዓመት ሙሉ ስኖር ይህን ያህል ስጦታ እግዚአብሔር በእድሜ ልኬ በነፃ እንደሰጠኝ አላውቅም ነበር፣ ያስለቀሰኛ ነው አሉ። ተመልከቱ። አሁን በቀን እንደው 5000 ተከፈለ እንበል። በዚያ በቀን 5000 ከሆነ በ365 1/4ኛ ቀን ምን ያህል ይከፈላል? አሁን ቢታሰብ የኦክሲጅን ዋጋ እሺ 40 ዓመት የሆነ ምን ያህል የኦክሲጅን ዋጋ ተከፍል ነበር? በዚያ አስቡት እስኪ። 78 ዓመት የቆዩት ደግሞ ምን ያህል ሊከፍሉ ነበር የሚለውን ስናስበው ተመልከቱ። ከአቅማችን በላይ ነው። መክፈል የማንችላቸው መቋቋም የማንችላቸውን ነገሮች እግዚአብሔር በነፃ የሰጠን። በነፃ ስለሰጠንም ሂሳብም ጠይቆን ስለማናውቅ ደግሞ ስጦታውን አናስታውስም። አሁን ስለ ኦክሲጅን ያስታውሱ ያውቃል? ጤፍ ተወደደ፣ እንዲው ይሄ የሚበላው ተወደደ፣ የሚጠጣው ተወደደ፣ የቤት ክራይ ተወደደ ነው እንጂ ስለ ኦክሲጅን አውርተን እናውቃለን? ቤት ላይ አስታውሰንም አናውቅም። ስለ ዝናቡ በዚያ በ3 ወራት ወይም በ4 ወራት ውስጥ ስለሚወርደው ማዕበል መሬትን ስለሚያረሰርሳት አስበን እናውቃለን? በዚህ ትንሽ ሊያስቡ የሚችሉ አርሶ አደሮች ናቸው። እርሻቸውን እያረሱ እግዚአብሔር አምላክ ሆይ መቼ ዝናብን ታመጣዋለህ እያሉ ከእርሱ ጋር የሚግባቡ
አርሶ አደሮች ናቸው። እኛ ግን አናስታውሰውም። ተመልከቱ። ስለዚህ የእግዚአብሔር ስጦታ ፀሐይ ጨረቃ ነው ዋጋ የሚከፈል ቢሆን የፀሐይ ብርሃን ቢከፈልበት ስለ ፀሐይ ብርሃን አስበን እናውቃለን? እሺ ስለ መብራት ግን ካልከፈል በአንድ ሰዓት ወይም በግማሽ ቀን ውስጥ መጥቶ ቆርጦ ባዶ ያደርግብናል። ተመልከቱ። እንደዚያ የሚከፈል ቢሆን ነው የፀሐይን ዋጋ እንከፈል እንችላለን? እንደፈረደብን እነዚህ ሀብታሞች ብቻ ይሞቁት ነበር። እነዚህ ሀብታሞች ብቻ የተባሉት በብርሃን ይኖሩ ነበር፣ እኛ በጨለማ ውስጥ እንኖራት ነበር። ተመልከቱ። ግን ታላላቅ ስጦታዎችን በነፃ ነው የሚሰጠን። የሰጠን በነፃ ነው። ነፍስ አሁን በብር ትገኛለች? ተመልከቱ። ነፍስና ስጋን አዋህዶ ፈጠረ። ማሰብን አይምሮን መስጠት። አሁን የኛ የምናደንቅ ይሄን ህንጻ የሰራውን ነው አይደለም፣ ዕውቀቱን የሰጠውን እግዚአብሔር ነው። እንዲያስብበት አይምሮውን የሰጠውን እግዚአብሔር ነው። ትምህርት ቤት ላይ ሄዳችሁ ስታዩ እኛ የምናደንቀው አሉ ወደ ጨረቃ የወጣውን አይደለም፣ ወደ ጨረቃ እንዲወጣ ያስተማረውን መምህሩን ነው አሉ። ተመልከቱ። እውነት ነው፣ ያስተማረው ነው የሚደነቀው። አሁንም ደግሞ ስራውን የሰራውን ሳይሆን ስራውን እንዲሰራ ዕውቀቱን የሰጠውን አይምሮውን የሰጠውን ነው እግዚአብሔርን ማመስገን ያለብን። አሁን የቁንጅና ውድድር ይባላል። ቆንጆ ናት ተብሎ እግዚአብሔር እሷን የፈጠረ ይመስገን የሚል አለ። አሁን ከዚያ ውስጥ እንደው አንድም የለም እኮ። በቃ ስለሷ ብቻ ነው የሚያጨበጭበው። ግን ስለፈጠራት ምን ነው ያጨበጭብ? በቃ መሆን ያለበት ባለዋጋው ነው እንዴ። ጥሩ ጽሑፍ ሲጽፍ ይሄን የጻፈ እጅ ይባረክ እንላለን አይደል? ስለ ጽሑፉ እናደንቃለን። እኛን የሰራንን አምላካችንን ለምን ቀድመን አናመሰግነው? ስጦታ ሁሉ ከእርሱ ስለሆነ ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ማመን አለ ሐዋርያው ቅዱስ ጳውሎስ፣ አንደኛ እግዚአብሔርን ማስደሰት የምንችለው በእምነታችን ነው። ሁለተኛ የሚያምን አንደኛ እግዚአብሔር አለ ብሎ ማመን አለበት። በሶስተኛ ደረጃ ማመን አለ ብሎ ብቻ ሳይሆን ለሚፈልጉትም ዋጋ እንዲሰጥ ያመን ዘንድ ያስፈልገዋል ነው የሚለው። ለምንፈልገው ሁሉ ዋጋ ይሰጣል እግዚአብሔር። መኖር ብቻ አይደለም፣ አዋለ መኖሩን አመን። ከዚህ በኋላ ደግሞ የምንፈልገውን በጎ መሻታችንን ይሰጠናል። መጥፎ መሻት ስላለ ነው። ያ መጥፎ መሻቱ ልክ ሕፃናት እሳት ላይ እንግባ ብለው እንደሚታገሉት ነው። እሳት ላይ እንግባ ይላሉ አይደል ሕፃናት? እናቶቻችን ያውቃሉ። እሳት ላይ ካልገባሁ እያለ ይታገላል ሕፃን። ይሄ በጎ መሻት ነው አይደለም። መርዝም ቢያገኙ እንጠጣው ብለው ይታገላሉ ሕፃናት። በጎ መሻት ነው አይደለም። የሆነ ስለት ነገር ቢያገኙም ሁሉን ነገር የሚፈትሩት ወዳፋቸው ስለሆነ ወዳፋቸው በማስገባት ስለሆነ እንጉረሰው ይላሉ። እናት በቁንጥጫ ብላ ትቀመዋለች። ምን ስለሆነ ነው? እናት ጠልታ ነው ልጇን አይደለም፣ በጎ መጥፎ መሻት ስለሆነ። እንደዚሁ ሁሉ እኛም በአይምሮ ሕፃንነት ምክንያት መጥፎ መሻቶች በውስጣችን ላይ አሉ። ቁጭ ብለን የምናስታውሳቸው በጣም ብዙ መጥፎ መሻቶች አሉ። ለእርሱ ያልተፈጠረችውን የኔ ካላደረኳት ታንቄ መሞት አለብኝ። በቃ ፈጣሪ ሆይ ስጠኝ። ለሱ እኮ አልተፈጠረችም። እንዲህ አይነት መጥፎ መሻት። አሁንም ደግሞ ሌላ እንደው ምን አለ ዲቪ ሞልቼ ሀገር ቢደርሰኝ መጥፎ መሻት። እየርህ በውቅያኖስ ላይ እንደምትሰጥምና እንደምትሞት እያወቀ እግዚአብሔር እንዴት መጥፎ መሻትን ይፈጽምልሃል? በመንገድ የሚያጋጥምህን አደጋ እያወቀ እዚያ ሄደህ ሰው እንደማትሆን ሄደሽ ሰው እንደማትሆኝ እያወቀ እግዚአብሔር እንዴት መጥፎ መሻታችንን ይፈጽማል? ስላደረክልኝ አመሰግንሃለሁ ሳይሆን ስላላደረክልኝም አመሰግንሃለሁ የምንልበት ጊዜ አለ ስንረዳው ማለት ነው። ስለዚህ መጥፎ መሻታችንን ያውቃል፣ ይሰማናል። ግን ምን አይልንም? አይፈጽምልንም። የሚፈጽምልን የትኛውን ነው? በጎ መሻታችንን፣ ለእኛ የሚጠቅመንን ትዳሬን ባርክ፣ አካሄዴን አሳምር፣ ከሰይጣን አሰራር አድነኝ፣ ክፉ እንዳልሆን ጠብቀኝ፣ ለጾም ለጸሎት አትጋኝ፣ ጠዋትን ኪዳን እንዳስደርስ፣ በሰዓት ቅዳሴ እንዳስቀድስ፣ እጆቼም ለምጽዋት የተዘረጉ እንዲሆኑ፣ እግሮቼ ወደ እግዚአብሔር ቤት እንዲገሰግሱ፣ ሰርቼ እንድበላ ጤናዬን ስጠኝ። በጎ መሻት ነው። ተመልከቱ፣ ይህን ይፈጽምልናል እግዚአብሔር አምላክ። ልጅ የለኝም ልጆችን ስጠኝ፣ በጎ መሻት ነው፣ አግባብም ነው። ስለዚህ በጎ መሻታችንን ይፈጽማል። ትዳር የለኝም ትዳር ስጠኝ፣ እኔ ያልኩትን ሳይሆን አንተ ያልከውን፣ እኔ ያልኳትን ሳይሆን አንተ ያልካትን ነው የሚባለው። ተመልከቱ እንጂ እገሊትን እፈልጋለሁና ሙጭጭ ከእገሊት ውጭ የለም። ከሷ ውጭ ሌላ ቆንጆ አልፈጠረም እግዚአብሔር። ያንተን ቆንጆ ለኔ ያዘጋጃትን ስጠኝ ነው የሚባለው። ሴቷም በዚህ አይነት ነው መጸለይ ያለባት። ስለዚህ እግዚአብሔር በጎ መሻታችንን የማያስቀርብን አንደኛ በእምነታችን ጽኑ መሆን አለበት፣ እሱን ማመን አለብን። ሁለተኛ እንዳለ ማመን አለብን። ሶስተኛ ደግሞ በጎ መሻታችንን እንደማያስቀርብን ማመንና መጠበቅ አለብን። እሱን መጠበቅ አለብን። ተመልከቱ
እና አብርሃም እናስታውሳቸው እስቲ ዘፋዘር ኦፍ ሪሊጅን የሚባለው አይደለ የእምነት አባት አብርሃም ነው አብርሃም ጻአብሔረከ ወተፈለጠ ማዝማዲከ አብርሃም ከዘመዶቹ ተለይተ እኔ ወደማሳይ ምድር ሂዳለው ከካራን ወጣ ወደ ከናን ሂዳለው ወተትና ማር ወደምታፈስ ምድር ሂዳለው አብርሃም ምንም አላለም የእግዚአብሔርን ቃል ሰማና ባለቤቱንና ያጎቱን ልጅ ሎጥን ይዞ ተነስቶ ነው ምድሩን ለቆ ሄደ ተመልከቱ ምክንያቱም እግዚአብሔርን ስላመነ እግዚአብሔር በጎ ነገር እንደሚያቆየው ስላመነ ሄደ ከነዓን ደረሰ ረሃብን የጠበቀው ለምንድነው ከዚያ ያወጣኝ ጥጋብ ከሆነው ሀገር ለምን ታስረበኛለህ ብሎ አንዳች አላጉረመረመም እግዚአብሔር ለበጎ እንደሰራለት ስለሚያውቀው ተመልከቱ እንዳደረገለት ስለምናውቀው እኛ ቢሆን ኖሮ በዚህ ሎጂክ በሚባል ነገር አይምሮአችን ተጠምዶ እግዚአብሔር እንዴ ከካራን ወጣ ወደ ከነዓን ገባ ያለኝ ሊያስርበኝ ሊያስጠማኝ ነው ብለን በውስጣችን እንከራከር ነበር ባንደበታችን ባንናገር እንኳን አረ እንናገራለን ደፋሮች ነን አንደበታችን ያልተቆጠበ ያልተገረዘ ነው አደብ የሚባለው ግብረገብነት የሚባለው ከውስጣችን ስለተለየ እንናገራለን ደፋሮች አይደለን በሰው ይቅርና ወደ እግዚአብሔር እንናገር እያየን እኮ ነው ማይበራው ሚዲያዎችን እያየን ነው በኢየሱስ ክርስቶስ ላይ የሚደርሰው እንዛቻ ሰደብ እያየን ነው ነገር ግን እግዚአብሔር ዋጋ ይከፍላል ዋጋ ይሰጣል በመንፈስ ቅዱስ ላይ የሚናገር የሰደብን ቃል የሚያወጣ በሰማይም በምድርም ንስሐ የለውም ተብሏል ይሄን የሚያገኘው ሌላ ችግር የለም የተዘጋጀ ገሃነመ እሳት ስላዘጋጀለት እኛ ተቆርቋሪው አይደለም ብለሱ ሰው እንደሆነ እንቆረቆራለን ግን ከዚህ በላይ ከሄደ ዋጋውን የሚሰጠው አምላክ አለ ስለዚህ እኛ ብንሆን እናገራለን ከካራን ወጣ ወደ ከነዓን ግባ ማርና ወተት ወደምታፈስ ምድር ልካለው ብለኛል ለምን አስራብከኝ ብለን እናገራለን አብርሃም አላደረገውም በከነዓን ውስጥ ረሃብ ጸናበት በከነዓን በተለያዩ አካባቢ ተዘዋወረ ቤቴል ምናምን ወደሚባሉ ስፍራዎች ወደ ምስራቅም ወደ ምዕራብም ሄደ ረሃብ ጠበቀው ወደ ግብጽ ስደት ሄደ በግብጽ ደግሞ በላለ ብሎ ሌላ ፈተና ገጠመው በሚስቱ ምክንያት እህቴ ናት አለ ተስማሙ ወሰዷት አልተናገረም ማን ይናገር አለ እግዚአብሔር ይናገራል ስለኔ የጠራኝ አምላክ እሱ ያውቃል እሱ ይናገር እንጂ አልናገርም ብሎ በልቡ አመነ ወዲያው እግዚአብሔር በተአምር መሰከረ ፈርዖናውያንን መታቸው በቃሉ አስደነገጣቸው የወዳጅን የአብርሃምን ሚስት አንዳችም እንዳትደርሱ መልሱለት አለ ነው አሉና ተንቀጠቀጡ ፈሩ ደነገጡ እንደገና ከነሽልማቷ ከነክብሯ ለሱም አጃቢ ሰራተኛ ሁሉ ሳይቀር ሁሉን ነገር ወርቅ ሁሉን ነገር ክሰው ወደ ግብጽ እንዲገባ ወደ ከነዓን እንዲገባ አደረጉ ተመልከቱ ሸኝተው በባዶ እግሩ ሄዶ በሀብት እንዲመለስ አደረገው እግዚአብሔር ስለዚህ እግዚአብሔርን ነገር ስንጠብቀው መጨረሻው ለኛ ጥቅም ነው እንጂ ጉዳት አይደለም ልጅ አልነበረውም እስከ 100 ዓመት ድረስ እሰጣለሁ እመን አለው አመነ እምነቱም ጽድቅ ሆኖ ተቆጠረለት ይላል በመጨረሻ ማንን ሰጠው ይስሐቅን ሰጠው በመጀመሪያ ባደረገው ከአጋር ያው እስማኤልን ወልዷል ነገር ግን ከዚያ በኋላ የቃል ኪዳኑ ልጅ መሰረት የሆነውን የጽድቅ መሰረት የሆነውን ይስሐቅን ደግሞ ከማን ሰጠው ከሳራ ሰጠው ማለት ነው ብዙ ነገር አድርጓል ሌላ ሙሴን እንመልከተው እስኪ በግብጽ ምድር ውስጥ የፈርዖን የልጅ ልጅ ነበር አይደል የሚባለው የፈርዖን ባጭ ታሪኩን ለማሳጠር ነው የፈርዖን የልጅ ልጅ ሆኖ ነው ያደገው ካደገ በኋላ ግን ምን አለ የፈርዖን የልጅ ልጅ እንዳይባል በእምነት እንቢ አለ ነው የሚለው አያችሁ የፈርዖንን ስራ የፈርዖናውያንን ስራ መጥፎ ስራቸውን እጃቸውን ጡንጫቸውን ለመማታት ሲዘነዝሩ ደም ሲያፈሱ ንጹሃንን ሲገርሉ ሲያሰቃዩ ተመለከተና በስራቸው ተጸየፋቸው እኔ ከነዚህ ጋር አይደለም ማለት እናቱ እንደነገረችው እናቱ ከትምህርት ከጡት ጋር ታስተምረው ነበር አንተ የነዚህ ያመፀኞች ዘር አይደለም አንተ የነዚህ የደም አፍሳሾች ዘር አይደለም አንተ የነዚህ ያላስቀመጡትን የሚያነሱት የዘራፊዎች ዘር አይደለም አንተ ለበሰው ህይወት ለሚጫወቱት ህፃናትን በውሃ እየጣሉ የሚገርሉት የነዚህ ዘር አይደለም አንተ በእስራኤል ላይ ግፍ የሚፈጽሙት የነዚህ ዘር አይደለም አንተ እዚያ ጡብ የሚያቦኩት እዚያ የሚንገላቱት እዚያ የመከራ ጽዋ የሚጠጡት የነሱ ዘር ነህ እንጂ እነዚህ አይደለም አንተ ጣዖት አምላኪ አይደለም ሰማይና ምድርን የፈጠረውን አምላክ እግዚአብሔርን የሚያመልከው የእስራኤል ዘር ነህ እያለ ታስተምረው ነበር ከዚያ ወጣት ሲሆን ይችን ተገበራት በእምነት ሰማያዊውን ነገር አየይላል በእምነት ሆኖ ወደፊት በሚመጣው ከሱርሜ ወደ ኋላ በሚመጣው በኢየሱስ ክርስቶስ አመነ ይላል ስለዚህ የፈርዖን የልጅ ልጅ እንዳይባል በእምነት እንቢ አለ በእምነት አምልኮ ጣዖትን እንቢ እንበለው በእምነት ዘረኝነትን እንቢ እንበለው
በእምነት በቋንቋ በጎሳ በነገድ በወንዛወንዝ መከፋፈልን እምቢ እንበለው። በእምነት ዝሙትን እምቢ እንበለው። በእምነት ስርቆትን እምቢ እንበለው። እንውጣ እስኪ ውጣ ነው አይደል? አብርሃም ከካራን ውጣ ሲባል ወደ ከነዓን ቀጥታ ገባ። እኛም ከዝሙቱ እንውጣ ውጣ ይላል እግዚአብሔር። ከስካሩ እንውጣ፣ ከዘረኝነቱ እንውጣ፣ ከአመፀኝነቱ እንውጣ። ትክክለኛ ጾም ማለትም ይሄ ነው። ይሄንን ሳናስተካክል ከስጋችንን ብቻ በምግብ ብንቀጣ የረሃብ አድማ ይባላል እንጂ ትክክለኛ ጾም አይባልም። ትክክለኛ ጾም የሚባለው መጀመሪያ አንደበታችን ይገረዝ፣ መጥፎ ቃላትን ከማውጣት እንጠበቅ፣ እጆቻችን ያላስቀመጡትን ከማንሳት እንጠበቅ። በተለይም ደግሞ በዘመኑ በማህበራዊ ሚዲያ ከምንተፋቸው መርዞች እንታቀብ፣ ከምንጽፋቸው አደገኛ ቃላት እንቆጠብ። እንዲህ ያደረግን እንጾማለን የምንል ከሆነ ከንቱ ጾም ነው። አንገታችንን ደንግጫ ብናቀጥንም በእግዚአብሔር ፊት ተቀባይነት የለውም። መጀመሪያ ግብረ ገብነት ይኑረን። መጀመሪያ አደብ ይኑረን። መጀመሪያ ለምንናገራቸው ቃላት ዋጋ እንስጥ። ያስጠይቃሉ አያስጠይቁም የሚለውን እንመርምራቸው። ሳይበስሉ አናውጣቸው። ውጤታቸውን እንመልከት። እንዴ ሰብስክራይብ የሚባለውን ነገር አይደለም ማየት ያለብን። ቪው ለማግኘት አይደለም መጣር ያለብን። መጥፎ ነገር ከነሰው ወደ መጥፎ ነገር አዘንብሎ የዘረኝነት ነገር ሲጻፍና ሲለቀቅ ባንዲ ሚሊዮን ይገባል ሰብስክራይበሩ። ስለ እግዚአብሔር ቃል ቢነገር ግን አንድም ሸር የሚያደርግ የለም፣ ሰብስክራይብ የሚያደርግ የለም። ከፍተን እያየነው ነው። እኛ ከተጠቃሚነት ወደ ዶክሜንቴሽንነት ገብተናል። እንጠቀማለን ብለን መጥፎ ቃላትን አናስወጣም። እንጠቀማለን ብለን መጥፎ ቃላትን አንጽፍም፣ አንናገርም። ምክንያቱም እግዚአብሔር ዋጋ ስላለው ስለሚሰጥ ማለት ነው። ስለዚህ እንታቀብ። ማየትም ማሰራጨትም መስማትም መጻፍም መናገርም ዋጋቸው የሚያስቀጡት አንድ ስለሆነ ማለት ነው። ስለዚህ ማመን ማለት እንደዚህ አምነን መጾም ማለት ከነዚህ ነገሮች እየተቆጠብን መጾም አለብን። ሙሴ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አላለ። እምቢ እንበል፣ ክፉ ነገሮችን እምቢ አልቀበልም እንበላቸው፣ እምቢ አልሰማህም እንበላቸው። አነጋገሩ አለ አይደል? መጥፎ ነገሮች ሲሆኑ እኮ ባላየ ባልሰማ ማለፍ ይቻላል። የምትናገሯት ደስ የምትል ቃላት አለች። ባላየ ባልሰማ የምትባል ነገር ትመቻለች። መጥፎ ሲሆን ባላየ ማለፍ፣ መጥፎ ሲሆን ባልሰማ ማለፍ ጃምፖሎጂ ኮርስ ይባላል። ይሄ ጃምፕ ማድረግ ነው። በቃ የማይገባ ከሆነ ጃምፕ ማድረግ፣ መዝለል፣ በቃ ማለፍ ያስፈልጋል። መውጣት ያስፈልጋል ከክፎቹ ከአመፀኞቹ። ኖህ እንደዚያ ያደረገ አይደለ? ባላየ ባልሰማ ነው በዘመኑ የነበረውን አመፀኛ ህዝብ ያለፈው። ተመልከቱ። በእግዚአብሔር ፊት ሞገስን ያገኘው በዚያ ዘመን የነበረውንም ያስፈረደበትና ያስቀጣው ባላየ ባልሰማ ጃምፖሎጂ ኮርስ እየተጠቀመ ነው። ተመልከቱ። ስለዚህ አንዳንዴ ማይሆን ሲሆን አላየውም አልሰማውም ማለት። ለዚህ ነው ይጹም አይን ይጹም ልሳን ይጹም እዝነኒ ይጹም ሰሚያ ህጹም፣ አይን ይጹም ጆሮም ይጹም ይላል ቅዱስ ያሬድ። ስለዚህ መጾም ያለብን እንዲህ አይነቱ ነው። በቃ ባላየ ባልሰማ፣ ክፉ ነገር ሲሆን አላየውም፣ ክፉ ነገር ሲሆን አልሰማውም ማለት። እንዲሁም አንድ ጊዜ ሚዲያ ላይ የሰማሁት ነገር አለ፣ እዚያው መልሼ ልንገራችሁ። እንደዚህ ነው የሚል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ ላይ የሰማሁት አለ። አንድ ደግ ልጅ ነበር ይላል የአንድ ሰውዬ። አባትየው መጥፎ ነው። ከዚያ እሱ ድሃ እንደነበር ሁሉም ድሃ እንደነበሩ ድሃ ጓደኛ ነበረው አብሮት እና ይወደዋል። ጓደኛው ያ ድሃው ይወደዋል። መቼ ባገኘሁት እያለ ይናፍቀዋል። እሱ ግን ሀብታም ሆኖ ረስቶታል። ከጊዜ በኋላ ሄደና አስታወሰው። የለበጣ ነው አንተነህ እንኳን ደህና መጣህ፣ በቃ ክላስ ልስጥህና አንድ ክፍል እዚህ ተቀመጥ፣ የትም አትሂድ፣ የምትበላውን የምትጠጣውንም እሰጥሃለሁ አለው ይባላል። ከዚህ በኋላ ግን ምን አለ ይላል፣ እንዴ ይሄን ክላስ እኮ 5000 10,000 ማከራየው ነው፣ ሂድና ልጅ ይሄን ሰውዬ ውጣ በልኝ ብር አስቀረብኝ እያለ ልጁ ይነግረዋል። ልጁ ደግሞ ሄድና አባዬ ሰላም ዋልኩኝ ደህና ዋልኩኝ፣ እንዴው ምን ቸግሯል ምን ላድርግልህ አለ ብሎሃል አለው ይለዋል። ልጁ ይሄደ አይ እግዚአብሔር ይባርክ እግዚአብሔር ይቀድስ አንተ ያለህልኝ እኔ ምን ሆናለሁኝ፣ ምንም ችግር የለ አንተን ይባርክልኝ እያለ ሰውየው ደግሞ ጸሎት እያደረገ ይቀመጣል። ሁሌ ይልከዋል በመጥፎ ነገር፣ ልጁ በበጎ ነገር ይመልሳል። ሁሌ ይልከዋል በመጥፎ ነገር፣ ልጁ በበጎ ነገር ይመልሳል። በመጨረሻ ላይ አንተ ልጅ እንዴት አልነገርኸውም አለው። አይ አባዬ እኔ እንዲህ አይነት ነገር እንደማልናገር አታውቅም እንዲህ አለው ይባላል። ተመልከቱ። አያችሁ፣ በጎ ነገርን እንጂ መጥፎ ነገርን አልናገርም። ክርስቲያን እኮ በጎ ነገር ነው መናገር ያለበት።
ከክርስቲያን አንደበት መጥፎ ቃል መውጣት የለበትም። ወይ ይጻብይ ነገር ማአፉክሙ ከአንደበታችሁ አስቀያሚ ቃላት አይውጣን የሚለው መጠንቀቅ አለብን። ክርስትናችን ዋጋ የተከፈለበት ነው። እኛ ዝም ብለን በሰው አመለካከት ያመን አይደለንም። ደሙን ያፈሰሰው ስጋውን የቆረሰው ስለኛ መድኃኔዓለም ኢየሱስ ክርስቶስ በደሙ መፍሰስ በስጋው መቆረስ የገዛልን ስሙ ለዘላለም የተመሰገነ ይሁን። በዋጋ ተገዝታችኋልና የራሳችሁ አይደላችሁም። ስለዚህ ሰውነታችሁን ቀድሱት አክብሩት ይላል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ላይ አንደኛ ቆሮንቶስ ምዕራፍ 6 ላይ። ስለዚህ ዋጋ መስጠት አለብን። በእምነት እንቢ ማለት አለብን። በእምነት እንቢ መውጣት አለብን። አቤል ከቃየል ይልቅ የሚበልጥ መስዋዕት አቀረበ፣ በመስዋዕቱም እግዚአብሔር ለዘላለም ሲመሰክርለት ይኖራል ይላል ዕብራውያን 11 ላይ ስናየው ማለት ነው። ስለዚህ በእምነት ሰማዕታትን ስናይ ስላመኑ ነው ደማቸውን ያፈሰሱ። ሳያምኑ ዋጋ መክፈል አለ እንዴ? ያላመነ እኮ ይታወቃል አይደል? ያላመነ ያሸገሽጋል ወደ ኋላ። ያየውን አላየውም ይላል፣ የሰማውን አልሰማውም ይላል። ስላመኑ ነው ኢየሱስ ክርስቶስ በእውነት ጌታ ነው። ኢየሱስ ክርስቶስ በእውነት አምላክ ነው። ኢየሱስ ክርስቶስ በእውነትም የሰላም አለቃ ነው። ኢየሱስ ክርስቶስ በእውነትም የዓለም መድኃኒት ነው። ኢየሱስ ክርስቶስ በእውነትም የዕዳ ደብዳቤያችንን ደምስሷል። ኢየሱስ ክርስቶስ በእውነትም የዲያብሎስን አሰራር አጥፍቷል። ኢየሱስ ክርስቶስ በእውነትም የተዘጋችውን የገነት በር እውነት፣ መንገድ፣ ሕይወት ሆኖ ከፍቶልናል። ስለዚህ መድኃኒታችን ነው ብለው የዓለም መድኃኒት ነው ብለው ስላመኑ ነው አንገታቸውን ለሰይፍ የሰጡት፣ በሰይፍ የተቀረደዱት፣ በእሳት ውስጥ ገብተው የተቃጠሉት ስለ እምነታቸው። በተለይም ደግሞ በብሉይ ኪዳን አናንያ አዛርያ ሚሳኤልን ስናስታውስ እኛ የምናመልከው አምላክ በሰማይ አለ፣ አንተ ላቆምከው ጣዖት አንሰግድም ብለው በእሳት ውስጥ የተጣሉት እንደዚህ አይነት ስላመኑ ነው። ጻድቃን፣ ሰማዕታት፣ ሐዋርያት ሁሉ ሊቃውንት ሁሉ የምስራቹን የዓለምን መዳን ወንጌል ለመስበክ በየአገሩ የተዘዋወሩት፣ የተገፉት፣ የተጠሉት፣ የተደበደቡት፣ በእሳት ውስጥ ገብተው የተቃጠሉት ስላመኑ ነው። ማመኑ እንደዚህ ነው። ተመልከቱ። ስለዚህ ማመን አለ። መቶ አለቃውን ተመልከቱ። ምንድነው ያለ? አንተ በቃል ልጁ በጣም የሚወደው ልጁ ታሞበታል። ስለዚህ ታመመብኝ አድንልኝ አለው። ሄድና ኢየሱስ ክርስቶስን እኔ መጥቼ ፈውሰዋለሁ አለው። እኔ መጥቼ ፈውሰዋለሁ። አንተ ወደ እኔ ቤት ልትመጣ አይገባኝም። ከቤቴ ጣራ በታች ልትገባ አይገባኝም። እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ እኔ ግፈኛ ነኝ፣ እኔ አመፀኛ ነኝ፣ እኔ ደም አፍሳሽ ነኝ። ስለዚህ ወደ እኔ ቤት እንዳንተ ያለ የከበረ ጌታ ሊመጣ አይችልም ማለት ኃጢአቱን ተናዘዘ። አያችሁ፣ በቁሙ ኃጢአቱን ተናዘዘ። ማመን ማለት መጀመሪያ የራስን ኃጢአት መናዘዝ ነው። ደግመን ላለመስራት መናዘዝ ነው። ሁለተኛ የእግዚአብሔርን ክብር ማወቅ ነው። ስለዚህ በዚህ ሰዓት ኢየሱስ ክርስቶስ ተደነቀ ይላል። አያችሁ አለ በእስራኤል እንኳን እንዲህ አይነት እምነት አላገኘሁም። ብዙዎቹ የአብርሃም የይስሐቅ የያዕቆብ ልጆች እንደዚህ አላመኑም። ስለዚህ ብዙዎቹ ወደ ውጭ ይጣላሉ፣ ከምስራቅና ከምዕራብ የሚመጡት ሌሎቹ ግን በመንግስተ ሰማያት ከአብርሃም ከይስሐቅ ከያዕቆብ ጋር አብረው ይቀመጣሉ። ሂድ እንዳመንህ ይደረግልህ፣ ልጅ ድኗል አለው። ተመልከቱ፣ በቃሉ እንዳመን ይደረግልን። ልቡናችን ይመንሽ፣ ልቡናችን ይሰበር። ስናምን ልቡናችን ሲሰበር እግዚአብሔርን ስናምነው በፍጹም ስናምን ቅድም በመግቢያ እንደተነጋገርነው የምንፈልገው ነገር ሁሉ ይፈጸምልናል። እንመን። የእግዚአብሔር ቃል ታሪካዊ ነው። የእግዚአብሔር ቃል የጠመመውን የሚያቀና ነው። የእግዚአብሔር ቃል አለቱን የሚሰነጥቅ ነው። የእግዚአብሔር ቃል ተራራውን ዝቅ የሚያደርግ ነው። የእግዚአብሔር ቃል ዓለምን የፈጠረ ነው። የእግዚአብሔር ቃል ሁሉን ማድረግ የሚችል ነው። እንመነው። አዝዝ በቃልከ ይሄ ወልድየ፣ ቃል ብቻ ተናገር ብላቴናዬ ይፈወሳል። ስፒክ the word only and my servant shall be healed። አዝዝ በቃልከ ወይ ሀይ ወልድየ። የማቴዎስ ወንጌል ምዕራፍ 8 ቁጥር 8። የሰራዊት ጌታ አምላካችን ልዑል እግዚአብሔር ልቦናችንን ይስበርልን። በጾማችን በእውነት ጾመን እንድንጠቀም፣ በእውነት ጾመን በሀገራችን ሰላም እንዲሆን፣ በእውነት ጾመን ቤታችን በረከት እንዲሆን፣ በእውነት ጾመን በጤንነት እንድንኖር እርሱ ይፍቀድልን። ወስብሐት ለእግዚአብሔር። ይቆየን።